እንግዲህ እንደኛው በቡና.com ላይ ገንዘብ የምታገኙበት ወይ ምንድነው ፕሮዳክት ወይም ደግሞ የራሳችሁን የዲጂታል ፕሮዳክት በመሸጥ ነው። ከታች ምንድነው ከተራ ሰው ወደ ተፈላጊ ሰው መጽሐፉ ርዕስ ማለት ነው። ኦኬ ዋጋው ስንት ነው? 399 ብር። ተከታተሉ እንግባ ወደ ውስጥ። ልክ እዚህ ጋር በምትገቡበት ጊዜ እዚህ ጋር በምታዩት መልኩ ወደ 55 ሶልድ ተደርጓል ወይም ደግሞ ተሽጧል ማለት ነው። እዛ ለምሳሌ እዚህ ጋር ዳውንሎድ ሚለውን በምትነኩበት ጊዜ ምን እንደሚለው ከክፍያ በኋላ የመረጡትን ምርት ማውረጃ ሊንክ በስልኮ መልእክት ወይም ደግሞ SMS ይላክሎታል። እባክዎ ስልኮን ያረጋግጡ ይላል። ኦኬ እዚህ ጋር በምታዩት መልኩ ምን አለ ሞኔታይዝ የሚል አለ። ቲፕ ሾፕ ክለብ እና አካውንት ሴል የሚል ታገኛላችሁ። እነዚህን የምታገኙት የራሳችሁን አይዴንቲቲ ቬሪፊኬሽን ከተላከላችሁ በኋላ ነው። ናሽናል አይዲ ሊሆን ይችላል፣ በላይሰንስ እንትን ሊሆን ይችላል። ዋትኤቨር እናንተ ባላችሁ አይዲ አማካኝነት ቬሪፋይ ታደርጋላችሁ ማለት ነው። እንዴት ነው ቬሪፋይ የምታደርጉት? ይሄው ከዚህ ቀጥሎ እያንዳንዱ ቪዲዮ ዲቴል እያያችሁ ቬሪፋይ አድርጉትና ከዛ በኋላ ደግሞ ተመልሰን እንመጣለን። ሚስ አንሶት ነው አመጣና ሰጣለሁ። ድጋሚ ደግሞ መጣና ሰጣለሁ። ዶክመንት ሰብሚትድ የሚል አመጣልኝ እና እንግዲህ 10 የዩቲዩብ ውስጥ ሎች ብዬ እጽፋለሁ ማለት ነው። ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ በፓርት 2 ተመልሼ መጥቻለሁ። ብዙዎቻችሁ በጠየቃችሁ መሰረት የዛሬው እጅግ በጣም አስፈላጊ ቪዲዮ ነው የሚሆነው። ምክንያቱም ስለ የቡና.com በሚገባ የምትረዱበት እንዲሁም ደግሞ ምን አይነት ፕሮዳክት መምረጥ እንዳለባችሁ ያንን ደግሞ የመረጣችሁትን ፕሮዳክት በምን አይነት ወይም ደግሞ በምን አይነት መንገድ ፖስት እንደምታደርጉ የማሳያችሁ ነው የሚሆነው ማለት ነው። ከዛ በፊት ግን የባለፈውን ፓርት 1 ቪዲዮ ያላያችሁ ካላችሁ እባካችሁ የባለፈውን ቪዲዮ አይታችሁ እንድትመጡ ሪከመንድ አድርጋችኋለሁ። እዚህ ጋር እንደምታዩት እንግዲህ የመጀመሪያው ዳሽ ቦርድ ላይ ነው ያለውት which is ኢንተርፌሱ ይሄን ይመስላል። በአጭሩ ለማየት ያክል ማለት ነው። እዚህ ጋር በምታዩት መልኩ ስክሮልና ወርታች ወር ላይ ያደረኩኝ ያለውት ምንድነው የሚለው ቶፕ ሶልድ ፕሮዳክትስ ነው የሚለው። እንግዲህ አንደኛው በቡና.com ላይ ገንዘብ የምታገኙበት ወይ ምንድነው ፕሮዳክት ወይም ደግሞ የራሳችሁን የዲጂታል ፕሮዳክት በመሸጥ ነው። ዲጂታል ፕሮዳክት ማለት እዚህ ጋር በምታዩት መልኩ ጥቅም ለፈውስና ለበረከት ይላል። ተፈላጊ ሰው ምንድነው ከተራ ሰው ወደ ተፈላጊ ሰው መጽሐፉ ርዕስ ማለት ነው። ኦኬ ዋጋው ስንት ነው? 399 ብር ወይም ደግሞ 400 ብር ብላችሁ ያዙት። ነክተን እንግባ ወደ ውስጥ። እዚህ ጋር በምታዩት መልኩ ወደ 55 ሶልድ ተደርጓል ወይም ደግሞ ተሽጧል ማለት ነው። ኦኬ ምንድነው ነገሩ? ከተራ ሰው ወደ ተፈላጊ ሰው የሚል መጽሐፍ ማለት ነው which is የዲጂታል ፕሮዳክት ነው። ወረታችሁ ወረድ ብላችሁ ስታነቡት ከተራ ሰው ወደ ተፈላጊ ሰው እና ራስዎን ይጠይቁ። ሰዎች እርሶን የሚፈልጉት ለምንድን ነው? እውነቱን እንነጋገር። በዚህ ዘመን ተራ መሆን አያዋጣም። በስራ ቦታ፣ በንግድ፣ በማህበራዊ ህይወት ተፈላጊ የሆኑ ሰዎች ብቻ ናቸው እድሎችን የሚያገኙት ይልና ግን ተፈላጊነት ስጦታ አይደለም፣ ይገነባ ክህሎት ነው ይልና ይህ መጽሐፍ ደረጃ በደረጃ ያሳዩታልና ስለዚህ መጽሐፍ በአጭሩ ይነግረናል ማለት ነው። መጽሐፍ መግዛት ሳይሆን ሃንደብል ወይም ደግሞ የሚጨበጥ ሳይሆን PDF ነው የምትገዙት። እዚህ ጋር በምታዩት መልኩ አለ 399 ብር ከፍላችሁ ስትገዙ መጽሐፉን ማለት ነው ምንድነው የሚያደርግላችሁ? PDF ይልክላችኋል ማለት ነው። የመጽሐፉን ሙሉ PDF ከፔጅ 1 እስከሚያልቅ ድረስ እያንዳንዱን ፔጅ ይልክላችኋል። ለምሳሌ እዚህ ጋር ዳውንሎድ ሚለውን በምትነኩበት ጊዜ ምን እንደሚለው ከክፍያ በኋላ የመረጡትን ምርት ማውረጃ ሊንክ በስልኮ መልእክት ወይም ደግሞ SMS ከሾው ላይቭ ይላክሎታል። እባክዎ ስልኮን ያረጋግጡ ይላል። ኦኬ እዚህ ጋር ቶታል አማውንት እና 399 ብር ነው አይደለ? ቅድም ባየነው መሰረት። ስለዚህ እዚህ ጋር ፉል ኔም ስማችሁን ትጽፋላችሁ፣ ከዛ ፎን ነምበር ትጽፋላችሁ። ከዛስ የምትከፍሉበት ወይ ቻፓ የሚል አለ ወይም ደግሞ ባንክ የሚል ታገኛላችሁ ማለት ነው። እዚህ ጋር ሙሉ የምትገዙበትን ወይ ካጠናቀቃችሁ ወይም ደግሞ ከጨረሳችሁ በኋላ ኮምፕሊት ፔመንት የሚል ታገኛላችሁ። ኦሬዲ እኛ አሁን እየከፈልን ወይም ደግሞ እየገዛን ስላልሆነ ነው እዚህ ጋር በምታዩት መልኩ አያመጣልንም ማለት ነው። ነበርንበት ቦታ ስንመለስ እንደዚህ ያመጣላችኋል። ሌላው ነገር እዚህ ጋር የአልጋ ላይ ንጉስ የሚል ታገኛላችሁ። ሌላው የመዝሙር ዳዊት ጥቅሞች፣ ከዛ እንግሊሽ ኤርሊ ለርኒንግ 100% 100+ የቅድመ ትምህርት ቤት ምናምን ያሉ በጣም ብዙ ነገሮችን ያመጣላችኋል። እነዚህን እኔ እያሳየው ያለሁት እናንተ ጎበዝ የሆናችሁበት በስክሪፕት ራይቲንግ ወይም ደግሞ የሆነ ችሎታ አላችሁ። ያንን ችሎታ ተጠቅማችሁ ወይ ያላችሁን የስራ ክህሎት ሊሆን ይችላል ተጠቅማችሁ
ፒዲኤፍ ታዘጋጃላችሁ ማለት ነው። በዚህ መልኩ ለምሳሌ እዚህ ጋር ጥቅም ለፈውስና ለበረከት የሚል ራሱ አለ። ይሄም ልክ እንደ ቅድሙ ነው። ዋጋው 1288 ብር ነው ጋይስ። ይሄ በጣም ብዙ ነው። እንግዲህ ኬቲንግ ማለት ይሄ ነው ማለት እኔ በጣም ይሄ በኢትዮጵያውያን የተሰራ ነውና በጣም የሚገርም ነው። እኔ በጣም ነው የወደድኩትኝ። እኔ አሁን ለእናንተ ለማሳይ ስለሆነ ነው እኔ የሰራሁበት አይደለም፣ ግን በቂ ዝግጅት አድርጌ በሚገባ ጥናት አድርጌ ነው ወደ እናንተ ቪዲዮ ያመጣሁት። ምክንያቱም ከዚህ በፊት ማንም የሰራ ሰው የለም። ለዛም ነው በደንብ በሰፊው እያመጣው ያለሁት። እናንተ የምታዘጋጁት እንግዲህ ምን እንደሆነ አላውቅም። እናንተ በአእምሯችሁ ያለው ወይም ደግሞ በሰው ዘንድ ተቀባይነት ሊያገኝ የሚችል ነገር ታዘጋጃላችሁ ወይም ደግሞ ፕሮዳክት ታዘጋጃላችሁ which is ማለት ሰው ያነባል ወይም ደግሞ ሰው ቢያነበው ይጠቀምበታል ወይም ደግሞ አጥሰምታይ ሰውም ሲያነበው እኔም ደግሞ ሽጬ ይጠቀምበታል ብላችሁ የምታስቡትን ፕሮዳክት ታዘጋጃላችሁ በፒዲኤፍ አማካኝነት ማለት ነው። እንግዲህ እናንተ ፖስት ታደርጉ ወይም ደግሞ ወደ ገበያ.com በመታመጡበት ጊዜ በእንዲህ አይነት መልኩ ይቀመጥላችኋል። አሁን ላይ እያወራን ያለው ስለ ፕሮዳክት ነው። whatever it is እናንተ ባላችሁ አቅም፣ ባላችሁ ችሎታ፣ ባላችሁ አእምሮ ተጠቅማችሁ የራሳችሁን ፕሮዳክት ታዘጋጃላችሁ። ኦኬ። ስለዚህ ያን ፕሮዳክት ካዘጋጃችሁ በኋላ ደግሞ እንዴት ነው ፖስት የምታደርጉት ወይም ደግሞ እንዴት ነው ወደ ሰው ተደራሽ የምታደርጉት የሚለው ነገር አሁን እሱን ቀጥታ እንይ። ኦኬ። እዚህ ጋር በምታዩት መልኩ ዳሽቦርድ የሚል ታገኛላችሁ። እሱን ነክተን እንገባለን። እንግዲህ ይሄን ባለፈው ከሞላ ጎደል ባለፈው አይተናል። ስለዚህ ዛሬ ምንም አያደርግልንም። አሁን ዳሽቦርድ ላይ ያለ ነው። እዚህ ጋር በምታዩት መልኩ ምን አለ? ሞኔታይዝ የሚል አለ። ቲፕ፣ ሻፕ፣ ክሌቭ እና አካውንት ሴል የሚል ታገኛላችሁ። በጣም አሪፍ። ኦኬ። እነዚህን የምታገኙት ምን ካደረጋችሁ በኋላ ነው? የራሳችሁን አይደንቲቲ ቬሪፊኬሽን ከተላከላችሁ በኋላ ነው which is በናሽናል አይዲ ሊሆን ይችላል፣ በላይሰንስ እንትን ሊሆን ይችላል። whatever እናንተ ባላችሁ አይዲ አማካኝነት ቬሪፋይ ታደርጋላችሁ ማለት ነው። እንዴት ነው ቬሪፋይ የምታደርጉት? ይሄው ከዚህ ቀጥሎ እያንዳንዱ ቪዲዮ ዲቴል እያያችሁ ቬሪፋይ አድርጉትና ከዛ በኋላ ደግሞ ተመልሰን እንመጣለን። ባለፈው አይ ቲንክ የቬሪፊኬሽን ኮድ አላሳያችሁ መሰለኝ፣ ትንሽ የከበዳችሁ ይመስለኛል። በዛሬው ቪዲዮ ማለት ያስገባላችኋለሁ። እዚህ ጋር በምታዩት መልኩ ወርታች ትመጡና QYS የምትል ታገኛላችሁ። እሷን በምነካበት ጊዜ ምንድነው የሚለኝ ቬሪፋይ ዩር አይደንቲቲ የሚል ያመጣልኛል ማለት ነው። ቬሪፋይ የምናደርግበት ምክንያት ምንድነው? አንደኛ ቱ ፕሮቴክት ዩር ኤርኒንግ ኤንድ አንሎክ ፔይ አውት ከሰራችሁ በኋላ የሰራችሁትን ገንዘብ ዊዝድሮ ለማድረግ ስትሞክሩ ግዴታ ቬሪፋይ መሆን አለበት። አንደኛው የዛ ነው። ሁለተኛው ነገር ደግሞ ምንድነው የምታደርጉት? ይሄንን ቬሪፋይ ስታደርጉ የሚጠይቃችሁ የራሳችሁን አይዲ ነው which is ባለፈው ነግሬያችኋለሁ። አይዲ ማለት ነው በአይዲ አማካኝ which is በናሽናል አይዲ አማካኝ ነው ቬሪፋይ የምታደርጉት። ያንን ደግሞ እንዴት ቬሪፋይ እንደምታደርጉ አንድ በአንድ የማሳያችሁ ይሆናል ማለት ነው። ወርታች በምትመጡበት ጊዜ ምንድነው የሚለኝ ዩር ዶክመንት ሲልና ከ2 ሜጋባይት በታች መሆን አለበት። እዚህ ጋር እንደምታዩት GPG or PNG ከዛ ምንድነው ማክስ 2 ሜጋባይት ይችላል። ሜክ ሹር ኤቭሪ ዲቴል ኢዝ ሻርፕ ኤንድ ሪደብል ከዛ ኖ ግለር ኖ ክሮፕድ ኮርነር ይላል ማለት ነው። እዚህ ጋር በምታዩት መልኩ የመጀመሪያው ሴልፊ ሆልዲንግ ዩር አይዲ የሚል ታገኛላችሁ ማለት ነው። እሱን አመጣና እሰጠዋለሁ። ድጋሚ ደግሞ መጣና እሰጠዋለሁ። ከዛ ምንድነው የሚለኝ ድጋሚ ባክ ኦፍ ዩር አይዲ ይሄን ድጋሚ አመጣለሁ። ከዛ በቃ ኦኬ በዚህ አማካኝነት ያመጣላችኋል። እዚህ ጋር እንደምታዩት ፕራይቬሲ እና ዩር ዶክመንት አር ዩዝድ ኦንሊ ፎር አይደንቲቲ ቬሪፊኬሽን ሪቪውድ ባይ ዘ የቡና ቲም ኤንድ ኔቨር ሼርድ ዊዝ አደር። ይሄን ምንም ግራ አይግባችሁ ወይም ደግሞ ሀሳብ አይግባችሁ። ጀስት የእናንተ ቬሪፊኬሽን ወይም ደግሞ እናንተ መሆናችሁን ለማረጋገጥ ወይም አካውንታችሁ የተጠበቀ መሆኑን ለማሳየት ነው እንጂ ምንም የቱም ሼር የሚደረግ አይነት አይደለም ነው ያለው። ስለዚህ ምንድነው የምታዩት እዚህ ጋር እንደምታዩት ከታች ሰብሚት ፎር ቬሪፊኬሽን የሚል ታገኛላችሁ። ኦኬ አንድ ነገር ይቀረኛል። 09 ስልኬን እጽፍለታለሁ ማለት ነው። ኦኬ ስለዚህ ስልኬን ስለጻፍኩለት ዶክመንት ሰብሚትድ የሚል አመጣልኝ። ኦኬ ልክ እንዳያችሁት ኦሬዲ ቬሪፊኬሽን ተልኮልናል ወይም ደግሞ ቀጥታ በሚገባ ቬሪፊኬሽን ቬሪፋይ አድርገናል ማለት ነው። በዛ አማካኝነት አዲስ የሚጨመሩ ፊቸር አለ ማለት ነው። ዋናው አስፈላጊ ሆኖ ሁላችሁም ቬሪፋይ እንዳደረጋችሁ ተስፋ አድርጋለሁ።
የከበዳችሁ ነገር ወይም ደግሞ ትንሽ ግር ያለባችሁ ሰዎች ካላችሁ ይኸው እዚህ ጋር የቴሌግራም ሊንክ አለ። ለዚህ ብዬ አዲስ የቴሌግራም አካውንት ከፍቼላችኋለሁ። ስለዚህ በዚህ አማካኝነት እያንዳንዱን እኔ ራሴው የእናንተን አካውንት የማስተካክል ይሆናል ማለት ነው። እምቢ ካላችሁ ወይም ደግሞ ካስቸገራችሁ ኮድ ልክ ካላችሁ እኔ ራሴው ቀስ በቀስ ወይም ደግሞ ተራ በተራ አስተካክልላችኋለሁ። ስለዚህ ለዛ ደግሞ ግዴታ ይህንን ቴሌግራም ቻናል ጆይን ማድረግ አለባችሁ ማለት ነው። ጆይን ማድረግ ይጠበቅባችኋል። ሊንኩን ያው እዚህ ጋር አስቀምጥ፣ ሊንክ ባይሆኑ ዩዘር ኔም እዚህ ጋር አስቀምጥላችኋለሁ ወይም ደግሞ በስልክ አማካኝነት ጆይን ማድረግ ትችላላችሁ። ስለዚህ ሌሎቻችሁ ደግሞ ኦልሬዲ ቬሪፋይ ካደረጋችሁ በሚገባ ከተስተካከላችሁ እዚህ ጋር በምታዩት መልኩ ሙሉ ነገሩ ይቀመጥላችኋል። ኦኬ አሁን እንዴት ነው የራሳችንን ፕሮዳክት ፖስት የምናደርገው ወይም ደግሞ ወደ ቡና.com ተደራሽነት እንዲያገኝ የምናደርገው እንዴት ነው? ቀጥታ እዚህ ጋር በምታዩት መልኩ ከቲፕ ታች በኩል ሻፕ የምትላለች ወይም ደግሞ ሾፕ የምትላለች እሷን እንነካላለን ማለት ነው። እሷን ነክተን እንገባለን። ኦኬ በጣም አሪፍ። ልክ እሱን ነክተን ወደ ውስጥ በምንገባበት ጊዜ እዚህ ጋር ክሬተርስ ዳሽቦርድ ይልና ማይ ሻፕ ሂዩብ ከዛ ማኔጅ ኦርደር ሊስቲንግ ኤንድ አፊሊየት ኤርኒንግ ይልና ከዛ ኦል ኢን ዋን ፕሌስ። በጣም አሪፍ። ኦኬ እዚህ ጋር ኦርደር ነው የሚለው ምንም ወርዲ ከዚህ በፊት ኦርደር ያደረግነው ነገር የለም ወይም ደግሞ የተጠቀምንበት ምንም ነገር የለም ማለት ነው። ወደ ቀኝ ሊስቲንግ የምትሏን ታገኛላችሁ። ከዛ ምንድነው እዚህ ጋር ዲጂታል የሚል አለ፣ ድጋሚ ደግሞ ቡክ የሚል አለ ማለት ነው። እናንተ የምትሰጡት ቡክ ከሆነ ኦኬ ተረዳችሁኝ። ቅድም ባየነው መልኩ አሁን ላይ በብዛት እየተሸጠ ያለው ወይም ደግሞ በብዛት ማርኬት ላይ እየዋለ ያለው ቡክ ነው። ምክንያቱም እነዚህ ከጊዜ ጋር እኩል የሚሄዱ በደንብ ካች የሚያደርጉ በደንብ እነዚህ ኢንስፓየር የሚያደርጉ አይነት መጽሐፎችን ካዘጋጃችሁ በኋላ ቅድም እንዳልኳችሁ በፒዲኤፍ አማካኝነት ሊሆን ይችላል። እናንተ ባላችሁ ችሎታ ባላችሁ አእምሮ ተጠቅማችሁ ቡክ ታዘጋጃላችሁ። ከዛ ቡክስ የሚል አለ፣ ከዛ አድ ኒው የሚል ታገኛላችሁ ማለት ነው። ኦኬ ልክ አድ ኒው ካላችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። ሙሉ ነገሩ ይሄን ይመስላል በምታዩት መልኩ። እዚህ ጋር ምንድነው የሚለው ቡክ ይላል። ከዛ አድ ቡክልና ቡክ ስቶር ፐብሊሽ ኤ ቡክ ጋይስ እያንዳንዱን እያነበብኩት ያለሁት ወይም ደግሞ እያንዳንዱን እያሳዩት ያለሁት ምንም ነገር ግር እንዲላችሁ ስላልፈለኩኝ ነው። ፊል ኢን ዘ ዲቴል ኦን ዘ ሌፍት ዘ ቡክ ኦን ዘ ራይት ሾውስ ኤግዛክትሊ ሃው ባየርስ ዊል ሲ ኢት። ገዢዎች እንዴት ማየት እንዳለባቸው ወይም ደግሞ ገዢዎች በሚገባ ማየት በሚችሉት መንገድ አስተካክሎ ነው የሚለው። ከዛ እዚህ ጋር ምንድነው ቡክ ኤንድ ኢቡክ ሲልና ሞርዛን 100 ፔጅስ ይቻላል ማለት ነው። ከዛ ሞርዛን 15 ፔጅስ እናንተ ራሳችሁ ትመርጣላችሁ ምን አይነት ፔጅ አለው ወይም ደግሞ ምን ስንት ፔጅ ነው ያለው። እናንተ አፕሎድ የምታደርጓቸው ፔጆች ስንት ናቸው፣ ምን አይነት ፔጅ ብዛት አለው የሚለውን እንትላላችሁ። እናንተ አንዱ ምረጡና ስለዚህ እዚህ ጋር ቡክ ኤንድ ኢቡክ ሲለ ከዛ ጋይድስ ነው፣ ጋይድስ ሊሆን ይችላል እናንተ የምትሰጡት ቡክ ሊሆን ይችላል። ስለዚህ ቡክ የሚለውን እነካለን ማለት ነው። እዚህ ጋር እሱን ነክተን ቀጥታ ወርታችን እንመጣለን። ቡክ ነው ይላል። እኔ ጀስት እናንተ እንድታዩት ነው ኦኬ እያሳያችሁ ያለሁት። ስለዚህ ቡክ ነው የሚልና ምን ልበል 10 የዩቲዩብ ምስጢሮች ብዬ እጽፋለሁ ማለት ነው። ከዛስ ፕራይስ ምን አድርገዋለሁ ዝም ብዬ 200 አድርገዋለሁ። ከዛ ቡክ ካቴጎሪ ይላል ፊክሽን ኤንድ ኖቨልስ ነው፣ ሴልፍ ኢምፕሩቭመንት ነው፣ ቢዝነስ ኤንድ መኒ ነው፣ ኤዱኬሽን ኤንድ ቴክስት ቡክስ ነው፣ ሪሊጂን ኤንድ ስፒሪቹዋል ምን አይነት ነው ትመርጣላችሁ ማለት እዚህ ጋር እንግዲህ ታይፓችሁን ያስቀምጥላችኋል። ከዛ ኦልሬዲ የኔ ቢዝነስ ኤንድ መኒ ስለሆነ ወይም ደግሞ ኤዱኬሽን ኤንድ ቴክስት ቡክ ኮሌቱ አንዱን ትመርጣላችሁ። እኔ ቢዝነስ ኤዱኬሽን ብዬ እመርጥለታለሁ። ከዛ what is the book about or who is it for ይሄ ምንድነው ቅድም ያነበብነው ማለት ነው። ስለ ቡኩ አጭር ገለጻ ትሰጣላችሁ። ተረዳችሁ? አጭር ገለጻ ትሰጣላችሁ። እዚህ ጋር ስለ ኦልሬዲ 10 የዩቲዩብ ምስጢሮች ትሉና እዚህ ጋር የምትፈልጉትን ጻፉት። ምሳሌ ነው እንትን ያልኩ ያለሁት። ከዛ ድሮፕ ዩር ከቨር ሂር አንደኛው እዚህ ጋር ምንድነው ድሮፕ የምታደርጉት ድሮፕ ከቨር ማለት ነው። መጻፉ ኢንተርፌሱ ወይም ኢንተርፌሱን ይሄ ምንድነው ከላይ በኩል የምታዩት ታምብሌን ነው የሚባለው። ዩቲዩብ ላይ መጀመሪያ የምታዩት ምንድነው ታምብሌን። ልክ እንደዛው የከቨር እንትኑን አፕሎድ ታደርጋላችሁ እዚህ ጋር ያዘጋጃችሁትን። ኦልሬዲ እኔ ያላዘጋጀቱን ከዚህ ይወጣለኝ።
ኦኬ ከዛ ድሮፕ ዩር ቡክ ሂርልና ሙሉ እናንተ ያዘጋጃችሁትን ምንድነው ፒዲኤፍ ኦንሊ ኤምኤክስ 2 ሜጋባይት ባይስ ዳውንሎድ ዚስ ፋይል አፍተር ፔይንግ ማለት ነው። ሶ ምንድነው ዶክመንት ነው ወይም ደግሞ ዶክመንታችሁ ወይም ደግሞ ምን የጻፋችሁትን ፒዲኤፍ ሙሉ ታመጡና እዚህ ጋር ኮፒ ታደርጉና እዚህ ጋር ድሮፕ ታደርጋላችሁ። ቀላል ነው፣ በጣም ቀላል ነው ጋይስ። እዚህ ጋር በዚህ አማካኝነት ሰንት ታደርጋላችሁ ኦሬዲ። ከዛ እዚህ ጋር እንደምታዩት ሙሉ ነገሩን ካዘጋጃችሁ በኋላ ኦሬዲ እዚህ ጋር የዩር ከቨር አፒርስ ሂር ሙሉ እናንተ አፕሎድ ያደረጋችሁት የመጻፋችሁ ከቨር እዚህ ጋር እንዲህ በእንዲህ አይነት መልኩ ይታይላችኋል። ከዛ ኦሬዲ የመረጥነው ኤዱኬሽናል ቴክስት ቡክ ነው። ሌላው ነገር ደግሞ 10 የዩቲዩብ ምስጥሮች የሚል አለ። ሌላው ደግሞ ዋጋም እዚህ ጋር ተቀምጦላችኋል ማለት ነው። በዚህ መልኩ ነው እያንዳንዱን ማየት የምትችሉት። ከዛ ሙሉ በሙሉ ከጨረሳችሁ በኋላ ምንድነው የምታደርጉት? እዚህ ጋር ትመጡና ፓብሊሽ ማለት ነው። ሌላ ምንም አይነት የተካበረ ነገር የለም ጋይስ። እናንተ ከናንተ የሚጠበቀው በትክክል መስራታችሁ ነው። ኦኬ በትክክልና የሰውን አቴንሽን ሊስቡ የሚችሉ ወይም ደግሞ ወደ ማርኬት ወጥቶ ግዴታ መሸጥ የምትችሉ ወይም ደግሞ ለፍታችሁ ባዶ የምትቀሩ ሳይሆን አለ አይደል ወደ ሰው ደርሶ ወይም ደግሞ ወደ ሰው ተደራሽነትን አግኝቶ ለእናንተ ገበያ መፍጠር የምትችሉ አንድ። ሁለተኛ ነገር ደግሞ በደንብ ሰዎች የሚገዟቸው አይነት መጽሐፍ ሊሆኑ ይችላሉ። በነገራችን እናንተ የጻፋችሁት መጽሐፍ ብቻ መሆን አይገባም። ወይም ደግሞ እናንተ የጻፋችሁት ግዴታ እናንተ የጻፋችሁ ሳይሆን ሌላው የጻፈውን እናንተ ደግሞ አጠር አድርጋችሁ በጣም ገራሚና አሪፍ በሆነ መንገድ ማቅረብ ትችላላችሁ። የራሱ አንድ ቲፕ ነው። እኔ እስቲ በቅርቡ እሞክራለሁ። እንግዲህ ቅድም እንዳልኳችሁ እኔ ለእናንተ እያንዳንዱ ሪሰርች አድርጌ ነው ኦልሬዲ የምትሰሩ ሰዎች ወይም ደግሞ በደንብ ተስጦ ያላችሁ ስላላችሁ ነው ይህን ቪዲዮ ያመጣውላችሁ። ኦኬ ይህን ቪዲዮ ያያችሁ ሁላችሁም ትሰራላችሁ ማለት አይደለም። በእርግጠኝነት በደንብ ፕሎት ያላችሁ በደንብ የተማሩ ሰዎች በደንብ አሉ አይደል በእንደዚህ አይነት ነገር ላይ በደንብ የመስራት አቅም ያላችሁ ሰዎች እንደምትጠቀሙበት አውቃለሁ። 10 ሊሆኑ ይችላሉ 20 ሊሆኑ ይችላሉ ከ1000 ቪው ማለት ነው። ስለዚህ እነሱ እንዲጠቀሙት የኔ ዋናው ፍላጎት እንጂ ይህን ቪዲዮ ያየ ሁሉ ይሰራል ማለት አይደለም። ይሄ እንድትረዱልኝ ፈልጋለሁ። ስለዚህ በዚህ መልኩ እንትን ታደርጋላችሁ። ስለዚህ በቀጣይ ደግሞ ማመጣው እንግዲህ ዛሬ ደግሞ መጽሐፍ ነው አይደል የራሳችሁ የዲጂታል ፕሮዳክት ነው ፖስት አድርጋችሁ እንዴት ገንዘብ ሜክ እንደምታደርጉ ነው ያሳያችሁ። በቀጣይ ደግሞ ሌሎች አሉ ቪዲዮ በመስራት ቪዲዮ በመስራት ከዛ ውጪ ደግሞ ታስክ ይሰጣችሁ ያንን ደግሞ ታስክ ሰርታችሁ የምታገኙባቸው ወይዎች አሉ ገንዘብ ማለት ነው። ስለዚህ ያንን አመጣላችኋለሁ። የዛሬ ቪዲዮ ከ20 ሚኒት በላይ እንዲሆን አልፈልግም። ስለዚህ ከ20 ሚኒት በላይ ከሆነም እንግዲህ ምንም ማድረግ አይቻልም። ቀጣይ ቀስ በቀስ እያንዳንዱን ዲቴል የምሳላችሁናል። እባካችሁ ቅር ያላችሁ ነገር ወይም ደግሞ ትንሽ ግራ የገባችሁ ነገር ካለ እያንዳንዱ ኮሜንት ላይ አስቀምጡልኝ። ከዛም ባሻገር የቴሌግራም ቻናል ጆይን አድርጉ። እዛ ላይ እያንዳንዱ የማሳያችሁ የማስረዳችሁ ይሆናል። እምቢ ካለም እኔ አካውንታችሁን አስተካክዬ ፖስት የሚደረግ ከሆነ እኔ ራሴ ፖስት አድርጌላችሁ እናንተ የምትሰሩበትን ወይ እፈጥራለሁ ማለት ነው። ስለዚህ ያን የሆነው ሌላ ተጨማሪ ነገር ካለ እዛው ቴሌግራም ላይ በሚገባ በቪዲዮ ሊሆን ይችላል በቪዲዮ ኮልም ሊሆን ይችላል እናወራለን፣ በደንብ እንማማራለን። ስለዚህ ቴሌግራም ቻናላችን ጆይን አድርጉ። የዛሬው ቪዲዮ ይመስል ነበር። አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቻው።